ስለዚህ አርቲስቶቻችን ኮፒ አታርጉ፣ የራሳችንን ፍልስፍና ፈልፍላችሁ አውጥታችሁ ፊልም ሰሩልን። አሁን የተቸገርነው ሆሊውድ እየተከተላችሁ ሽጉጥና ሴክስ የሌለበት ድራማ መስራት አይችሉም። ኢትዮጵያኖች አይችሉም። መሳሳም የሌለው ቲያትር መስራት አይችሉም። ልብስ ማውለቅ የሌለው መስራት አይችሉም። ያለ ጾታ መጻፍ አይችሉም። ስክሪፕት በቃ ጾታ ያስገባሉ። ምክንያቱም ዓለም እግዚአብሔርን በኋላ ሆድና ሴክስ ብቻ ነው የሚያውቀው። ሌላ የሚያስደስ ወይ ቦምብ ወይ ሆድ ወይ ሴክስ፣ በቃ ሌላ ምንም አያውቅም። እግዚአብሔርን የለውማ። ስለዚህ የኛ አርቲስቶችም እግዚአብሔር ከሌላቸው ሰዎች በአርት ስም ዝሙት እየገለበጣችሁ ልጆቻችን አታጥፉብን። ባለቤት እግዚአብሔር እድሜ ሰጥቶ ስለዚህ መልካም ነገር እንድንነጋገር ስለፈቀደልን ክብር ምስጋና ለእርሱ ይሁን። እኔ ትንሽ ስለ ባህል ነው የምናገረው። በግጥሙም ተነግሯል። ወንድማችን ዲያቆንም ሲያቀርብ ለባህል ተጻራሪ የሆኑ ነገሮችንም አንስቷል። እኔ አሁንም ማነሳው ባጭሩ የችግሮቻችን መንስኤዎች ባህል ስር ተደብቀው ስለመጡ ስለ ባህል ባጭሩ ነው የምናገረው። በመጀመሪያ ደረጃ ባህል ምንድነው? ባህል እንዴት ነው የሚመሰረተው? ከየት ነው የሚመጣው? አፈጣጠሩ እንዴት ነው? አሁን ያለው የባህል ትርጓሜ ምንድነው? ኢትዮጵያኖች ምን እየሆን ነው ወደሚለው እንደረደራለሁ። ከሁሉ በፊት መነሻዬ ግን ከቅርብ ጊዜ ወዲህ መገናኛ ብዙሃኑና በፍርድ ቤት አካባቢ ሰው ተደፈረ ሲባል ትሰማላችሁ። ተደፈረ። ቅድም በተነገረው አውድ መድፈር አለ፣ ሌላ መብትም መድፈር አለ። አሁን እየሰማን የመጣ ነው መብትም ይሁን የጾታ መድፈርም ይሁን ምንጩ ምንድነው ነው። ሚዲያም ይነግረን ጉዳዩን ነው እንጂ ጉዳዩ እንዲፈጸም ያደረገውን አስተሳሰብ አይናገርም። አንድ ኢትዮጵያዊ ሰው ሕፃን ደፈረ ሲባል ያን የመድፈር ሐሳብ ከየት አመጣው? ሃይማኖታችን ውስጥ የለም፣ ባህላችን ውስጥ የለም፣ ታሪካችን ውስጥ የለም፣ በእስልምና የለም፣ በክርስትና የለም፣ በባህል ሃይማኖት የለም። ስነ ፍጥረት አይመሰክርም። ምክንያቱም በሬ ሲደፍር አይታችሁ ታውቃላችሁ? ስነ ፍጥረት ራሱ አይናገርም። ታዲያ መድፈር የሚለውን ፍርድ ቤት ሲቀርብ ለምን ደፈርክ እንጂ እንድትደፍር የገፋፋ እምነት፣ ፍላጎት፣ ፍትወት ከየት መጀመሪያ ከየት ተፈጠረብህ ብሎ የሚጠይቅ ሰው የለም። ይሄ አንዱ የተንኮሉ አካል ስለሆነ ማለት ነው። ቅድስናን፣ ንጽህናን፣ እውነትና ስነ ፍጥረትን አክብሮ መኖርን ለማጥፋት የተዘረጋው አንዱ ወጥመድ በባህል ስር ነው የተደበቀው። ስለዚህ ደፋሪ ሰዎችን የሚፈጥር ትምህርት ከየት ነው የመነጨው? ማን ነው መጀመሪያ የጀመረው? ከየት ነው ያገኘነው? በሃይማኖት አውዱ ሳይሆን በአስተሳሰብ በዚሁ በዘመን በዓለማዊ መንገድ እንመልሰው። ወንድን፣ ሴትን፣ አገርን፣ ታሪክና ሃይማኖትን የሚደፍር ሰው እሱ ራሱ መጀመሪያ አእምሮው በጠማማ አስተምሮ የተደፈረ ነው። አእምሮ ሲደፈር ነው ሰውየው ደፋር የሚሆነው ማለት ነው። አእምሮው በጠማማ ትምህርት ስለተደፈረ ነው። በስልጣኔና በትምህርት ስም የኢትዮጵያ ዘመናዊ ትምህርት ሙሉ በሙሉ ከኢትዮጵያ ሊቃውንት ከኢትዮጵያ ባህል ውጪ እንዲሆን ተደርጎ ዘመናዊ ትምህርት ቤቶች የተከፈቱት ከውጪ በተዋስነው ካሪኩለም ነው። የመጀመሪያው የአዲስ አበባ ዩኒቨርሲቲ ሲከፈት ኢየሱሳውያን የሚባሉ ጃንሆይ ጋብዘዋቸው ካሪኩለሙ ተሰርቶ የመጀመሪያው መምህራን እዚህ መጡ። ያን ጊዜ የኢትዮጵያ ሊቃውንት የትምህርት መሰረት እንዳይጥሉ ጥግ ይዘው ቀሩ። ንጉሱ ያን ያደረጉበት ለክፋት ወይ ለጥፋት አይደለም። በማይጨው ጠላት ወረራ ጊዜ ሊዋጉ ሲሄዱ ጠላት በሰማይ ስለመጣባቸው እኛ በምድር ሆነን መከራ ስለተቀበልን ሰማይ ላይ የሚያወጣን ትምህርት ፍለጋ ያደረጉት ጥረት ነው። ግን የተዋሱት ከጠላት ነው። ጥረቱ መልካም ነው፣ መፍትሄው መንገድ ተሳሳተ።
ሰማይ ላይ የሚያስበርር ትምህርት ለማምጣት የራሳችንን ማጥፋት አልነበረብንም፣ ማዋሃድ ነበረብን። ከእግዚአብሔር የተለየ እግዚአብሔር የለም የሚሉ ሰው ዝንጀሮ ነው የሚሉ አፍሪካን ቅኝ ለመግዛት የመርዝ ጭስ የነሱብንን ሰዎች ካሪኩለም እንዲቀርጹልን አደረግናቸው። ከዛ በኋላ አእምሯችንን አስደፈርንና ከእንስሳ አነስን። እነዛው ተማሪዎች ንጉሳቸውን ገደሉ። በዛው ትምህርት ዘር ቆጠሩ። በዛው ትምህርት ዛሬ ያገኘናትን የዘረኞች ሀገር መሰረትን። ስለዚህ ቅጽረ አእምሮአችን ኢትዮጵያዊ ቅጽረ አእምሮ በዝንጀሮ ቅጽረ አእምሮ አስተምሮ ተደፈረ ማለት ነው። የመደፈራችን አስተሳሰባችን የማስደፈራችን ውጤት ነው ይሄ። ሴት መድፈር፣ ሕፃን መድፈር፣ ታሪክ መድፈር፣ ሃይማኖት መድፈር፣ ወገን መድፈር፣ በሐሰት ታሪክ እየፈበረኩ ትውልድ እንዲጠላላ ማድረግ። ይሄ ሁሉ ድፍረት የመጣው ከተደፈረ አእምሮ ውስጥ ነው። አንደኛ ባህልን ዝቅ አድርገን ስለምንመለከት ነው የተደፈርነው። ባህል ምንድነው? ባህል ምንድነው? አዲስ ትምህርት አይደለም። ባህል በሚዲያና በዩኒቨርሲቲ የሚነገረን አይደለም። ትርጉሙ ነጋሪዎቻችን ሌሎች ስለሆኑ ማለት ነው። ባህል ልብሱ አይደለም። ባህል ልብሱ አይደለም። ይሄን ልብስ እንድለብስ ያደረገኝ ፍልስፍና ነው። ይሄን ልብስ ለምን መረጥኩ? ሹሩባ ለምን እሰራለሁ? ለምን እሸልላለሁ? ለምን እፎክራለሁ? ፉከራው መገለጫው ነው እንጂ እንድፎክር ያደረገኝ ፍልስፍናና እምነት፣ ስርዓተ እምነት የባህል ዋናው ማዕከል ነው። ይሄንን ብዙ ጊዜ በጣም የሚቀለኝ በቀይ ሽንኩርት ሳስረዳ ነው። ከዚህ በፊት በሚዲያ አስረድቻለሁ። ይሄን ካስተካከል ማንም አይደፍረንም። ቀይ ሽንኩርት የማያውቅ ሰው የለም አይደለም። ቀይ ሽንኩርት የመጀመሪያው ልብሱ ከላይ ያለው ስለማይከተፍም ስለማይታኘክም እንልጠዋለን። ልንከትፈው ስንል ስሷን እናነሳለን። አንዳንዴ ሁለተኛውንም እናነሳለን። እሱም አይበስልም፣ አይታኘክም። ከዛ ቀጥሎ ያለውን ከትፈን ነው እንጠቀምበት። ስንተክለው ግን አንልጠውም። እንዲባዛ እንዲያድግ ከፈለግን አንልጠውም። ወገቡን እንቆርጥና እንዳይበሰብስ አመድ አስነክተን እንተክለዋለን። በስቶ ይበቅላል። ሽንኩርቱን ስንተክል የመሃሉ ሙሽራ ብናወጣ ይበሰብሳል፣ ብንልጠውም ይበሰብሳል። ልጡን ባህል ነው ብንል ውስጥ ያለው ያ የመኖር ትርጉም ነው ለኛ ማለት ነው። ሰው ልብሱን ሲቀይር ዘመናዊና ፋሽን ነው ብሎ ልብሱን ሲቀይር ፋሽኑን ዲዛይን ያደረገው አእምሮ ፍልስፍና ሳያስብ ከሆነ ኮፒ ያደረገው ድሮ የለበሰውን ልብስ እንዲለብስ ያደረገውን የራሱን ጥልቅ ፍልስፍና እየጣለ ነው። ኢትዮጵያውያን የወደቅነው ያየነውን ሁሉ ማረክ ስንጀምር ነው። መንገድ ላይ መሳሳም ጀመር፣ እርቃናችንን መሄድ ጀመር። ከሰማይ ያገኘነውን ተዋረዳዊ ስነ ስርዓት አባት ልጅ አባቱን፣ ታላቅ ወንድም ታናሽ ታላቁን የማክበር ቅደም ተከተል ጥለን በኮሙኒዝም ስም ሀገሩን ሜዳ ካረግን ታላቅና ታናሽ አጥፍተን ንጉስ አርደን ፓትሪያርክ ገለን ዘር ቆጥረን ጫካ የገባ ነው። ልብስ ማውለቅ ስንጀምርና ስንዋስ ነው። የትምህርት ተውሶ ያመጣብን ጣጣ ነው። ስለዚህ ባህል ዝም ብሎ ዘፈንም አይደለም፣ ባህል ልብስም አይደለም። ባህል የመኖር ትርጉም ነው። እኛ ባህል ምንለው መገለጫውን ብቻ ነው እንጂ ያን የተገለጠ ነገር ያፈራልን ሽንኩርቱ እንዲበቅል ያደረገው ያ ማዕከላዊውን ነገር አልተጠነቀቅንለትም። ልጣጩን ግን የባህል ሚኒስቴር እናቋቁምለታለን፣ ለቱሪስት እናሳያለን፣ መሃሉን ግን እናበሰብሳለን። ፍልስፍናውን እምነቱንና ሃይማኖቱን እንዋጋለን። መኃልየ ዘሰሎሞን ለቤተ ክርስቲያንና ለእመቤታችን የተነገረውን መልክ አንቺ ውብ ነሽ የሚለውን አርቲስት ነን ብለን ለስጋ እንተረጉምና ለዝሙት እንጠቀምበታለን። መጽሐፍ ቅዱስ ተምረን ምን እናደርገዋለን? ለዝሙት እንጠቀምበታለን። አንጠነቀቅም። ስለማንጠነቀቅ ቅጽረ አእምሯችን ተደፈረ፣ ተደፋፈርን። ከዛ ጭራሽ ኃጢአትን በአዋጅና በሕግ ለማስገባት ትምህርት ውስጥ ገባለን። ለዚህ ነው በአሁኑ ጊዜ የአዲስ አበባ አስተዳደር ያዘጋጀው የተቀናጀ ሳይንስ የሚለው የአራተኛና የስድስተኛ ክፍል ሳይንስ ህፃናትን ገና ስለ ሩካቤ ስለ ተቃራኒ ጾታ ሳያውቁ እድሜያቸው ሳይደርስ ተፈጥሮ ሳትነግራቸው ክፍል ውስጥ ስለሚፈለግ እርግዝናና ስለማይፈለግ ይነግሩታል።
የማይፈለግ የሚለው ቃል የኛ አይደለም። የማይፈለግ ነፍስ የለም በኢትዮጵያ ፍልስፍና። ነፍስ ነው። የማይፈለገው ዝሙት ነው እንጂ ጽንሱ አይደለም። እንደ ፈረንጅ እኛም አብረን የማይፈለግ የሚፈለግ ሲሉን ቃሉን እንለብስና እንላለን። ስለዚህ ልብስም ይሁን የፀጉር ስታይልም ይሁን ንግግርም ይሁን የአካል እንቅስቃሴም ይሁን የመዋቢያ ቀለምም ይሁን ፍልስፍናውን ማወቅ አለበት ኢትዮጵያዊ። እሱ ነው ወደ ሶዶም እየተሻገረ ያለው። የሴት መብት፣ የህፃን መብት፣ የወንድ መብት፣ የአካለ ጎደሎ መብት የሚባሉ ነገሮች ከእርዳታ ጋር ሲመጡ ሳንመረምር መቀበል የለብንም። 3 አደገኛ ቃላት አሉ ሰው ሳይመረምር እየተቀበለ የጠፋበት። ነፃነት፣ መብትና እኩልነት የሚባሉ ማንም ትርጉማቸውን አያውቅም። ልንገራችሁ በእርግጠኝነት ማንም። በኢትዮጵያ ፍልስፍና ነፃነት ምንድነው? መብት ምንድነው? እኩልነት ምንድነው የሚለውን ሳንተረጉም እንዲያው ከአውሮፓ በተዋስነው ፍልስፍና እንደ ወንዝ ስንፈስ ሀገራችንን አጠፋናት። አሁን ደግሞ ከእንስሳ የሚያሳንስ ባህል ወደ ሀገራችን እየመጣ ነው። ስለዚህ የባህል ምንጩ ነው ምንድነው? ጥልቅ የሆነ የማህበረሰብ ፍልስፍና ነው። የኢትዮጵያ ታዲያ ከሌላው እንዴት ይለያል? እሱን ተናግሬ ምን ማድረግ እንዳለብን ሀሳብ ሰጥቼ ጨርሳለሁ። የኢትዮጵያ ባህል ከሌላው ለምን ይለያል? እንደ ሰው እንደ ማንኛውም ሰው እንደ ሌላውም ሀገር ሰው ነን። እኛ ሰዎች ነን። እንደ ህንድ ነን፣ እንደ ቻይና ነን፣ እንደ አውሮፓ ነን። ሰው ነው ከአንድ ቤተሰብ ስለመጣ። ታዲያ ኢትዮጵያ የሚለው ጋር ስናመጣው ሰውን ምን ልዩ ያደርገዋል? እንደ ማንኛውም ሰው ሰውነቱን ሳያጣ ኢትዮጵያ ሲሆን ልዩ የሚያደርገው ነገር አለው። ብዙ ስላለው የተወሰነው ብቻ እናገራለሁ። አንደኛ ኢትዮጵያ የሰው ልጅ እምነት በሙሉ በአንድነት በመስተጋብር የኖረባት ሀገር ነች። የአይሁድ እምነት፣ የእስልምና እምነት፣ የክርስትና እምነት እና የተለያዩ ቋንቋ የሚናገሩና በተለያየ ቦታ የሚኖሩ ሰዎች የባህል እምነቶች በአንድ ላይ የሚኖሩባት ብዝሃ እምነት ያላት ሀገር ነች። ይሄን ያዙልኝ። አንድ ብዝሃ እምነት። ሁለተኛው ብዝሃ ባህል ነው። በኋላ ባህልን የሚመሰረተው በኋላ አረጋለሁ። ሌላኛው ብዝሃ አሰፋፈር ነው፣ የኑሮ ዘይቤ። አንዱ ራስ ዳሽን በረዶ ላይ ይኖራል፣ አንዱ ወይና ደጋ ይኖራል፣ አንዱ ቆላ ይኖራል፣ አንዱ አፋር በረሃ ይኖራል። አንዱ አርብቶ አደር ነው፣ አንዱ ዘርቶ አደር ነው፣ አንዱ ነግዶ የሚያድር ነው። ሰው በኑሮውና በሰፈረበት አካባቢ ምክንያት የራሱን የመኖር ዘይቤ ያበጃል። ከሶስቱ ሃይማኖት ደግሞ የሃይማኖት ፍልስፍና ያበጃል። ከቋንቋ ውስጥ ደግሞ ቋንቋ ውስጥ በተደበቁ ኮዶች የራሱ ጠባያትን ያበጃል። ከኑሮ ያበጃል፣ ከኢኮሎጂ ከስነ ምህዳር ያበጃል፣ ከሃይማኖት ያበጃል። እነዚህ የተለያዩ ብዝሃነት ያላቸው ነገሮች ደግሞ ይጋጫሉ። አንዳንዴ ጦርነት ይፈጥራሉ። እንዋጋ ነበር አለ ሀገር ውስጥ ጦርነት ብቻ ነው ያገር። ይዋጋሉ፣ አንዳንዴ ደግሞ ይጋባሉ፣ አንዳንዴ ይዋሃዳሉ፣ አንዳንዴ ይስማማሉ፣ አንዳንዴ ይለያያሉ። ይሄ 3000 ዓመት የተጓዘ ነገር ነው። ስለዚህ በመጽሐፍ ተጽፎ በክፍል ትምህርት ሰጥቶበት በዲግሪ የሚረዱት አይደለም። መንፈሳዊ ዳይሜንሽን አለው፣ ገጽታ አለው። በመኖር ከቤተሰብ የሚወርሱት አለ። የአባቶችን አለባበስና እንቅስቃሴ፣ ጎፈሬያቸውና ከለራቸውን፣ ግንባራቸውን፣ ቁጣቸውና ሳቃቸውን በማየት መጽሐፍ የማንችለው የምንወርሰው እንደ ጄኔቲክ የሚተላለፍብን ከማህበረሰብ አብዞርቭ የምናደርገው ነገር አለ። በግጭት በመስማማት በመዋሃድ በመለያየት በስደት በመሄድና በመምጣት በሃይማኖት ትምህርት በውጣ ውረድ በመውደቅና በመነሳት የፈጠርነው ብዝሃነታችንን መሸከም የሚችል የጋራ እሴት አለን። ያቺ ሽንኩርቷ እንድትበቅል እንድትባዛ የሚያረጋት መሃል ላይ ያለው ያ ነው ባህላችንን የሰራው። ያ የጋራ ነገር በዘመናዊ ሴኩላር ትምህርት መረዳት፣ በሶሺዮሎጂ፣ በአንትሮፖሎጂ፣ በሳይኮሎጂ፣ በሎጂ መረዳት አይቻልም። በቃ አይቻልም። በዲግሪ አይቻልም። ፕሮፌሰር በመሆን አይቻልም። በመኖር በመዋሃድ በትትና በማዳመጥና በመኖር ብቻ ነው የሚቻለው። ታዲያ በሴኩላር ትምህርት ያመጣነው አሮጋንስ፣ ትቢት፣ ዲግሪ ስንጭን ያመጣነው ትቢት ለ3000 ዓመት በጦርነት በመዋደድና በመጣላት የፈጠርናትን ያቺን ማዕከላዊ የጋራ ሙሽራ እንድንበቅል የምታረገንን ነገር በዲግሪ መረዳት ሲያቅተን በትቢታችን እንደኋላ ቀርነት ስለቆጠርን አንድ ነጠላ መጽሐፍ ከማርክስ ከኤንግልስ ከሄጌሊያን ፊሎሶፊ ከጀርመን ተውሰን ንጉስ ለማረድ
ዘር ለመቁጠር ዝንጀሮ ለመሆን የበቃ ነው። የሴኩላሪዝም ትቢት ነው ዲግሪ ያላችሁ ስለተባልን ማለት ነው። እሱኮ የኛ ሊቅ ነው ይባላል። ምን ስለሆነ የተውሶ ትምህርት ሲከቱበት ሳያላምጥ ውጦ ዳጅስ ሲያረግ ሲያስመልስ ራይት ስላገኘና ዲግሪ ስላገኘ ይህ ትቢት ነው ኢትዮጵያን ያጠፋው። በዚህ ዘመን ሰውን እንኳን ስንሾም አይታችሁ እንደሆነ የኢትዮጵያን ባህል ያውቃል፣ የኢትዮጵያን እምነቶች ተረድቷል፣ ታሪካችንን ያከብራል ሳይሆን የትምህርት ዝግጅቱ እንዴት ነው ይባላል። እንግሊዝ ወደ 2 ዲግሪ ካገኘ ዝግጅት የሚባለው የአእምሮ አጠባ ነው። ምን ያህል ታጥቧል ነው፣ ከኢትዮጵያዊነት ምን ያህል ክሊን አድርገነዋል ብለው ነው የሚሾሙት። እሱ ነው ኢትዮጵያን ግራ ያጋባት። ታዲያ አሁን ብዙ ፕሮግራሞች ተከፍተዋል፣ ማጠቢያዎች አይደል? ሞቲቬሽናል ስፒች፣ ወቀራ ምናምን የሚባለው ይሄ ስታብሊሽድ ኦፊሻል ብሬን ዋሺንግ ነው። ኢትዮጵያኖች ናቸው ኢትዮጵያኖችን ማረም ያለባቸው እንጂ የተውሶ ሰዎች አይደሉም። እና ይህንን ባህል እየሸረሸረብን ያለው የተውሶ ትምህርት ነው፣ የተውሶ አስተሳሰብ ነው። ይሄ ደፋር አረገን እናታችንን ልጃችንን እስክንደፍር ድረስ፣ ሃይማኖታችንን ታሪካችንን ጎረቤታችንን እስክንደፍር ድረስ። አእምሮ ሲደፈር በተሳሳተ ትምህርት ማንንም ይደፍራል። ታሪክም ይደፍራል፣ ሃይማኖትም ይደፍራል፣ እናቱንም ይደፍራል፣ አባቱንም ይደፍራል፣ ልጁንም ይደፍራል። እሱ ነው ወደ ሰዶማዊነት የድፍረት ብዛት ወደ ሰዶማዊነት አደገ። በሰዶማዊነት የሳተውን ሰው እንደማከም ተፈጥሮ ነው፣ መብቱ ነው፣ ነፃነት ነው የሚሉ ደግሞ ጠበቆች ዶላር ይዘው መጡ ማለት ነው። ለማኝ ድሮም የራሱን ህይወት የራሱን ማንነት መከላከል አይችልም። ታዲያ ምን እናርግ? አሁን ተደፍረናል፣ ምን እናርግ? እኔ እንደው ብዙ በዚህ ምድር ባልኖርም በማስተውለው ነገር ፕሮፖዛል ምንድነው የሚባለው ምክረ ሐሳብ አለኝ። አንደኛ ማድረግ ያለብን ለቤተሰቦቻችን፣ ለጎረቤቶቻችን፣ ለሚዲያ ሰዎች፣ ለአርት ሰዎች፣ ለፖለቲካ ሰዎች መንገር ያለብን አንደኛ ትምህርት የሚባለው ነገር ስርዓተ ትምህርትና ይዘቱን ሰው ሁሉ አይኑን ከፍቶ ኢትዮጵያዊነትን የማይዋጋ መሆኑን በጋራ ቆመን ትምህርትን መጠበቅ አለብን። ሰው የጻፈልንን ትምህርት ብቻ መማር እንቢ ማለት አለብን። እኛ ግዑዛን አይደለም። 3000 ዓመት የኖርነው በከንቱ አይደለም። 3000 ዓመት ኖርን ማለት የ3000 ዓመት የሥነ መንግስት ፍልስፍና አለ ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ያኖረን የግብርና ስልት አለን ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ያኖረን የእምነት አይነቶች አሉን ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ዘመናትን የምንቆጥርበት የሥነ ፈለክ የተፈጥሮን የምንመረምርበት መንገድ አለን ማለት ነው። ይሄን ሁሉ ዘመናዊ አድርጎ ራስን እንደማቆም አይሮፕላን ተሳፍሮ ልምድ ልውውጥ እያሉ እየተዋሱ በየቀኑ ሊሰሩን የሚፈልጉ ሰዎችን መከላከል አለብን። ስለዚህ አንዱ ስራችን ትምህርትን መጠበቅ ነው። የትምህርት ይዘት ላይ መጮህ አለብን። ሁላችንም ማስተካከል አለብን። ሊቃውንቶቻችን መውጣት አለባቸው ከየባህሉ፣ ከሽናሻው፣ ከቤንቹ፣ ከቤተ ክርስቲያን፣ ከመስጊዱ እነዚህ የተጎሰቆሉ የሚመስሉ ዊዝደም በእድሜ የሚገኙ ጥበቦች ሁሉ ወደ ትምህርት መምጣት አለባቸው። ይሄን መስራት አለብን። ሁለተኛው ባህልን በሚመለከት ነው። ባህል የሚባለው የባህል ሚኒስቴር የባህል ሰዎች የባህል ትርጓሜ የመኖራችን ፍልስፍና ማዕከላዊ ማንነት ስለሆነ እሱ ላይ ግልጽ የሆነ ሃይማኖታችንን ታሪካችንንና ባህላችንን ያልተዳፈረ ፖሊሲ እንዲሰራ ማድረግ አለብን። አሁን የባህል ፖሊሲ የለንም። ለዚህ ነው ሰዶምን መብት ነው የተባልነው። ሁለተኛ ማድረግ ያለብን ድህነታችን አለ ይሄን ሁሉ ያመጣብን። ኑና ትምህርት ጻፉልን፣ ኑና ይሄን ሽጡልን፣ መድኃኒትም አምጡልን። ሁሉ ነገር እኮ እነሱ ነው። እዚህ ውስጥ አሁን ከነጠላው በስተቀር ኢትዮጵያዊ ልብስ እንኳን የለም በነገራችን ላይ። ይሄን እንኳን ራሳችን አንሰራም። እኛ ቡናና ወርቅ እንልካለን፣ በገቢው ሻምፑና ምናምን እንገዛለን። ከዛ እነሱ በእርዳታ ሶዶም ይልካሉ። ሻምፑ የገዛንበት እኮ ገንዘብ ለልማት ይውል ነበር አይደል? ውበትን ሚስ ኢንተርፕሬት አድርገን በቆዳና በቅርጽ በቀለምና በሽታ ስለመዘን ነው የአእምሮ ውበቱን ስለረሳ ነው። ለቆዳ የምናወጣው ኢንቨስትመንት ቡናን ኤክስፖርት ካደረግነው በላይ ነው። ሂዱ ሱቆቹ በሙሉ በቢጫ ነገር የተሞሉ ናቸው አይደል? we are busy አይደል? ይሄንን በማበጀት ምናምን በማሰብ ሳይሆን ይሄንን በደንብ ማሰብ መቻል አለብን። ስለዚህ መፍትሄው
መረዳዳት፣ በልክ መኖር፣ ሀብታችንን መቆጠብ፣ ዕውቀታችንን መሰብሰብ ነው። ለብቻ መቆም የለብንም። ሀገራችንን ማቆም ከፈለግን መረዳዳት፣ አለመታለል በብልጭልጭ ነገር ማለት ነው። ሶስተኛ እና የሁሉ ነገር መሰረት ቤተሰብ ነው። ቤተሰብ እኔ ልጅ ስወልድ ልጁን ቦዲውን ብቻ አይደለም የወለድኩት፣ አእምሮውንም ልቦናውንም ነው የወለድኩት። የዚህ ዘመን መንግስት ምን እያለኝ ነው? በተዘዋዋሪ ምን ይለኛል? አንተ ልጁን የወለድከው ሰውነቱን ብቻ ነው፣ አእምሮው የኛ ነው። አንተ ዩኒፎርም ግዛለት፣ ቦርሳ ግዛለት፣ ደብተር ግዛለት፣ ምግብ ስጠው፣ እኔ ጋላከውና እኔ የፈለኩበትን ትምህርት ልክተትበትና አእምሮውን ልስራ። እኔ የስጋ አባት ብቻ አይደለሁም፣ የአእምሮም አባት ነኝ። ስለዚህ ቤተሰብ ልጅ ሲወልድ ስጋ የወለደ አይምሰለው። ቤት ውስጥ ትምህርት መኖር አለበት። አዎ መንፈሳዊ ትምህርት መኖር አለበት። ባህላዊ ትምህርት መኖር አለበት። ታሪክ መኖር አለበት። በፖለቲካ የተበላሸ የተበከለ ታሪክ ነው ትምህርት ቤት ያለው። አንዱ ዘር ያስተምራል፣ አንዱ ምን ያስተምራል፣ አንዱ ዝንጀሮ ነህ ይለዋል። ኢትዮጵያዊነትን ቤት ውስጥ ማስተማር አለብን። ያኛውን ትምህርት መቀየር ካቃተን ቤት ውስጥ ልጆቻችንን ስጋቸውን ብቻ አልወለድናቸውና ሙሉ ልጅ እናሳድግ። ስለዚህ ቴሌቪዥንን ከሳሎን ከቻላችሁ አውጡት፣ ካልቻላችሁ ግን ህግ ስሩለት። ቴሌቪዥን ፊት ተጎልቶ የሚውል ዜጋ ሰው አይሆንም። አራተኛው ኢትዮጵያኖች በሙሉ በእግዚአብሔር ነው የሚያምኑት። እግዚአብሔር ስላችሁ እንግዲህ አንዳንድ ሰው እኛ እግዚአብሔር ብለን ስላሴን ነው እንደ ክርስቲያን። ሌላው ደግሞ ይሄንኑ በሌላ ስም ሶስትነትማ ኃጢአት ነው ብሎ ደግሞ በራሱ ሊያምን መብቱ ነው። ሌላው ደግሞ በሆነ ጣዖት ሊያምን ይችላል። ብቻ ያምናል የሆነ ነገር። ሰው እምነት የሌለው ኢትዮጵያዊ በጣም ጥቂት ነው። አሁን በዲግሪ ያገኘ ነው ኤቴይስቶች እየሞሉ ነው ዩኒቨርሲቲ ውስጥ ክደት 90% ግን አማኞች ነን። አማኞች ከሆንን የኛን እሴት የማያንጸባርቅ ባህል፣ ትምህርት፣ ህግ፣ ፖሊሲ እዚህ ሀገር ላይ እንዳይኖር እያንዳንዱ ሰው መስራት አለበት። አሁን ግን እኮ ህጎች ከኛ ጋር የተጣሉ ናቸው። ብዙዎቹ የተጣሉ ናቸው። እኛን የሚወክል ያ ጋር ብዝሃነታችንን የሚሸከም የጋራ እሴት አለን ብለን የለ ያ ህግ ውስጥ መታየት አለበት። እሱም መስራት አለብን። ይሄ ፖለቲካል ነው ማለት ነው። በሃይማኖት ቤትም በቤተሰብ የትም ቦታ የሚሰራ ነው። አምስተኛው በእምነት መጠንከር ነው። ያን የምናምነው ሙስሊም የምንሆን ክርስቲያን እምነታችንን በትክክል አውቀን እምነት ውስጥ ፍልስፍና አለ፣ እምነት ውስጥ ባህል አለ፣ እምነት ውስጥ ዕውቀት አለ፣ ጥበብ አለ። ስለዚህ ይሄን የተውሶ ገለባውን ትተን ከተውሶ መልካሙን እንወስዳለን። ግን መመዘኛው የራሳችን እምነት ነው እንጂ አውሮፕላን ተሳፍረው ዲግሪ ይዘው የመጡ ሰዎች አይደለም። ማንጠሪያው የራሳችን እምነት ነው። እነሱ የጎደለንን ያምጡ እናጋባው። ግን ራሳችንን ባዶ አድርገን አንጠብቃቸው። በእምነት መጠንከር ያስፈልጋል። ስድስተኛ መብት፣ ነፃነት፣ እኩልነት የሚባለው በኢትዮጵያ ፍልስፍና ማረቅ ነው። ይበቃኛል ይመስለኛል፣ ሰዓቱን ጨርሻለሁ። እንዴት ነፃነት ምንድነው የሚለውን ነፃነት ልቅነት አለመሆን፣ መብት ማለት ደግሞ ተዋራዳዊ ሄሪያርኪ ማጥፋት አለመሆኑን። እንደዛ ከሆነ በእግዚአብሔር ላይ እንነሳለን። ኢትዮጵያኖች ታላቅ ወንድምን በስሙ እንድንጠራ አይፈቅዱልን። ምድሮ ወንድም ጋሼ እህት ዓለም አይደለም እንለው። ቀልድ አይደለም ይሄ፣ ምክንያት አለው። ካንተ በፊት የተወለደ ሰው ካንተ በፊት ልምድ አለው። ካንተ በፊት የተወለደ ሰው እድሜ ስላለው በእድሜ ውስጥ ከቤተሰቦቹ የወረሰው ከትምህርት ያገኘው ነገር ስላለ እሱን ስማ እየተባለ ነው ማለት ነው። ወደ ላይ ነው የምንሰማው። አሁን ግን ፒር ፕሬዠር ነው፣ ወደ ጎን ነው የምንሰማው። ለዚህ ነው ፖርኖግራፊ አእምሮ አፈንድቶ ግብረ ሰዶም የሚሰራው። ወደ ላይ መስማት ቀረና ወደ ጎን መስማት ተጀመረ፣ ከቪዲዮ ከፊልም ያለ ባህላችን። ስለዚህ አርቲስቶቻችን ኮፒ አታርጉ፣ የራሳችንን ፍልስፍና ፈልፍላችሁ አውጥታችሁ ፊልም ሰሩልን። አሁን የተቸገርነው ሆሊውድ እየተከተላችሁ ሽጉጥና ሴክስ የሌለበት ድራማ መስራት አይችሉም። ኢትዮጵያኖች አይችሉም። መሳሳም የሌለው ቲያትር መስራት አይችሉም። ልብስ ማውለቅ የሌለው መስራት አይችሉም። ያለ ጾታ መጻፍ አይችሉም። ስክሪፕት በቃ ጾታ ያስገባሉ። ምክንያቱም ዓለም እግዚአብሔርን በኋላ ሆድና ሴክስ ብቻ ነው የሚያውቀው። ሌላ የሚያስደስ ወይ ቦምብ ወይ ሆድ ወይ ሴክስ፣ በቃ ሌላ ምንም አያውቅም። እግዚአብሔርን የለውማ። ስለዚህ የኛ አርቲስቶች እግዚአብሔር ከሌላቸው ሰዎች በአርት ስም ዝሙት እየገለበጣችሁ ልጆቻችን አታጥፉብን። በመጨረሻ ባህላችንን ዲፌንድ የምናደርገው በማህበር ብቻ ሳይሆን በግል ስለሆነ ልብሳችንን፣ ጸጉራችንን፣ ጺማችንን፣ ከንፈራችንን፣ ጥፍራችንን እንደ ኢትዮጵያዊ እንጠቀምበት። እግዚአብሔር ይስጥልኝ።